ውዶቼ ማን ነው እንደኔ ጽጌና ኤብሱንን አንድ ላይ ያየው ማለት ነው። እንግዲህ እየሰማችሁት ነው፣ እየበላን ነው ብላለች። ማለቴ ግን ይገርማል። የሆነ አንዳንዶቻችን እኛ የዩቱብ ምን እንደሚል ታውቁታላችሁ። ያው ሙዚቃ ስላለው ነው በነገራችን ላይ እንትን ያልኩት ያለቀኩት ማለት ነው። ድምፁን ምግብ እየበሉ ነው፣ እየተገባበዙ ነው፣ እየጨፈሩ ነው ማለት ነው። እንዳያችሁት በደንብ ይኸው መግበላ ይኸው እየበላን ነው እያለች ነው። ይኸው እዛ ጋር አሁን እንዳያችሁት በደንብ ይኸው ማለት ነው። በተለይ ጽጌን የምትወዷት ምናምን ነገር አለ አንዳንዶቻችን፣ እኛም አንዳንዴ ሊመስለን ይችላል እና ብቻ ይገርመኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሀን ቻናል ቤተሰቦች እንዴት አላችሁ? ውድ ቤተሰቦች ይህን ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ማንና ማንን እንዳያችሁ ላሳያችሁ ማለት ነው። ወይኔ ቅሌታችሁ! ቀን እኛ ጋር መጥተው ድራማ ይሰራሉ፣ ማታ ማታ ደግሞ አሸሸ ገዳሚ ይላሉ። በነገራችን ላይ ለእኛ አዲሳችን አይደለም፣ ግን በጣም ጽጌን የሚወዱ አይታችሁ ከሆነ ተከታታይ ዳኒ ሲገባ ምን ማድረግ አለብኝ በቃ ድራማ እንደሆነ ራሱ መጨረሻ ላይ ጽጌን የቤት ሰራተኛ ምናምን ትሆናል ሲሉ እሱ በጣም አንደርስታንድ ነው፣ በጣም እንትን ይላል እና ሰው ቀለበቱም ውሸት ነው ማለት ነው። እኔ ግራ የገባኝ ማለት ነው ዳኒ ለጽጌ ቀለበት ሊያደርግላት የነበረው ውሸት ነው ማለት ነው። እና ለማንኛውም ውድ ቤተሰቦቼ ማለት ነው በጣም የምታስቡ አላችሁ፣ ስለ ጽጌ የምትጨነቁ አላችሁ፣ ስለ ዳኒ የምትጨነቁ አላችሁ በጣም ማለት ነው። ኤብሱን አላረገዘችም ምናምን እያላችሁ ማለት ነው የምትጨነቁ ልጆች አላችሁ። ሲቀጥል ውሸት ምን ይላል አስተውላችሁ ከሆነ ጽጌ የያዘችው ሻንጣ የሆነ እንደ ጥቁር ብላክ አይነት ነው፣ ምንድን ነው ልበላቸው፣ እርሳስ ከለር ብድግ ስታረገው እና ውድ ቤተሰቦች እንዳልኳችሁ ኤብሱን የመጣች ጊዜ ባለፈው ሻንጣውን ብድግ ስታረገው ሻንጣው ልብስ እንደሌለው ያስታውቃል። ያኔ እያስመሰሉ ነው፣ ከዳኒ ቤት ወጣ ብላ ነው። ይሄ ሻንጣ ደግሞ ዳኒ ታስታወሳችሁ ማለት ነው። አብርሽና ሩታ ሲጋቡ ይዘውት ሄደው ነበርና በጣም የሚያስታውቅ ሻንጣ ነው። ሰው ምን ልላችሁ ነው፣ እዚህ ጋር ብዙ ልጆች የምንጨነቅ ልጆች አለን። ኤብሱን ራሱ ተሳስተ ነው መሰለኝ ላስገባ ነው እያለ ወደ በሩ ስታስጠጋ ባዶ ሻንጣ፣ ሜሪ ራሱ ወደዛ ስትፈነግር ባዶ ሻንጣ እንደሆነ ይታወቃል። ይሄን የምላችሁ ነገር ያኔ ስራ ስለሆነ ስራ እየሰሩ ነው እነሱ፣ እያስመሰሉ ነው እንጂ ኤብሱንም አላረገዘችም፣ ዳኒም ቀለበት አላሰረላትም። ያ ማለት ይሄ ነው። አሁን አብረው እየጨፈሩ ነው፣ አብረው እየተዝናኑ ነው። ምንም ነገር አልተፈጠረም ማለት ነው። ያው ቀን ያው ስራ ስለሆነ ትልታላችሁ እንግዲህ ብዙ ልጆች ግን ማለት ነው አንዳንዴ ነውረኞች ነን በጣም። አሁን ጽጌን የሚወዱ አሉ፣ ለጽጌ በጣም ይንሰፈሰፋሉ። ዳኒ ተጨነቀ የሚሉ አሉ። ሊቭ ላይ ሲገባ ባያችሁ ዳኒ ለምን እንደዛ አላረገዘችም ብዙ ሀሳብ አስተያየት የሚሰጡ አሉ። እግዚአብሔርን ነው የምላችሁ፣ ግን እነሱ አልተጣሉም። ምን ልላችሁ ነው፣ የምታስቡ የምትጨነቁ ልጆች አላችሁ ማለት ነው። አንዳንዴ ስራ ስለሆነ ነው፣ ስራ ነው እየሰሩ ያሉት እነሱ ማለት ነው። ግን አንዳንዴ ግን ለኦዲየንስ ማንም ይጨነቃል፣ ብር ይምጣ እንጂ ምንም ማንም አያስጨንቀው። ለውጥ ነው የሚፈልገው፣ ለማንም አያስጨንቅም አንዳንዴ ማለት ነው። እኔ ምን ሆነ መሰላችሁ፣ ልንገራችሁ አንድ ሀሳብ። አንድ እህቴ በጣም እንትን ትላለችና እከታተላታለሁ ቪዲዮዋን፣ ስሟን እዚህ ጋር መጥቀስ አልፈልግም። እንደዚህ እኮ ጸበል ብትሄጂ ጥሩ ነው ብዬ ኮሜንት አደረኩት። ወደው ነው ያጠፋችሁ። ምሬን ነው የምላችሁ፣ እንደዚህ አይነት ነገር አይመቻቸውም። እና የምናስብ እንጨነቅ ልጆች፣ እነሱ ስራቸው ነው፣ ስራ ስለሆነ ነው፣ ያው እያስመሰሉ ነው፣ የእውነት አይደለም ማለት ነው። ግን ውርደት ነው። ኧረ ተው። አንዳንዴም ለሚወዳችሁ ሰው አንዳንድ ጊዜ ተጨነቁ እንዴ! ዝም ብላችሁ ብር ካመጣ ብላችሁ ዝም ብላችሁ አትበጥረቁ። የምሬን ነው ብላችሁ እና የጽጌ ጓደኛ ራሷ አንቺ እንደዚህ ምናምን ልጅ ሲጀመር ማለት ነው ጽጌ ሰራተኛ ትሁን ምናምን እያለ ኤብሱን የምታሳየው አረኬት እኮ
የእርግዝናም ሆነ የምንም አይመስልም። የምሬ ካያችሁት ማለት ነው እናንተ በደንብ ካስተዋሳችሁት የምንም አይመስልም። የምትለው ነገር የምታወራው ነገር ራሱ በጣም ይደብራል እና የምንም ነገር አይመስልም ማለት ነው። ውድ ቤተሰቦቼ ለማንኛውም ይሄን የምታስቡ የምትጨነቁ ልጆች እነሱ ስራቸውን እየሰሩ ነው። ስለ ምናምን የሚጨነቅልን ሰው አለ? ስለምንም ምናምን ምንም እንትን የለ። እነሱ በቃ አይዲያ ነው አይዲያ የሚታይ። በነገራችን ላይ አሁን ላይ የሚታየው እንደዚህ የሆነ በጭረቅረቅ ያለ ነገር ነው የሚታየው ማለት ነው። እና ለዛ ነው አትሰቡ ማለት ነው።